መልሰው ስርዓት ይኖርሽ አንቺ ስነ ስርዓት ይኖርሽ ካሜራውን አጥፋው ደቃቃት አንተ እንዴ እያንዳንዱ ኬዞች ሲከፈቱልሽ አንቺ በትንሹ ከ10 ምናምን ዓመት ታሰሪያለሽ። አንደኛ ዝም ያዳምጪ አዳምጠኝ ዝም በል በቃ። ከዚህ በኋላ እኔ ጸቤ ካንተ ጋር ነኝ። ያ ሁሉ ብር ምን አደርጋችሁት ነው? እሱን አትጠይቀን። ምን አደረግሽ አንቺ? አትንገር እንዴ መናገር እኮ ግዴታ የለብኝም። ታዲያና ያ ሁሉ ሚሊዮን ሽጠሽቼን እኮ የ1.2 ሚሊዮን ቤት ብር ምንድነው? እሱ ችግር የለውም። ለማንኛውም አሁን ውጡ። ምን ውጡ? ውጡ ምን ማለት ነው? ውጡ ማለት ፍራትን ከየት የመጣ ነው? አዳምጡ። ውጡ ውጡ። የተሰባበረችን ተባብሬ ነው ታለ ለባርጉልኝ በህግ አምላክ አንቺ ሴት ልጅ ገናለች አስወጣልኝ። ወዴት ነው የምትመጣው? የእናቱ ነው። ስለዛ እናቱም ደግሞ ያወረሰችው ደግሞ ለልጇ ነው። ወርሱ የማን ነው? የልጅ ነው። እንደማመጥ በህጉ ምን ሄድ ከሆነ አሁን እሱም በሽምግልና እንሄድ ስላለ እሱም ስላስፈታሽ ነው እንጂ አንቺ እያንዳንዱ ነገር ላሴርሽው። ሲቀጥል አንድ ጤናማ ሰው እብድ ነው። ከሱን እኮ እሱ እኮ እንዲከፍት አልፈለግም። ዋስትናው በሽምግልና ጨርሳለን ብሎ ስለተወው ነው እንጂ ሰውን ያንቆረቆረሻል። የልጅ መታሰር ነው አይደል? የልጅ መታሰራው እሺ፣ የልጅ መታሰር በቃ ትልቅ ጉዳይ የልጅ መታሰር። እሱ ቤቱ ምን ለማድረግ አስቦ ነው? ምን ለማድረግ ማለት? ይሄን ቤት ምን ለማድረግ ፈልጎ ነው? ቤቴ ማን ነው? ልጄን ወደዚህ ወዲያም ያረጋት ቤቴ ማን ነው? የኛ አየኸው አብዷል። ምን ላይ ወደጄ ነው እንዴ? ስለ አንተ ሁሉ ሊወረውርብኝ ይችላል እኮ። እሺ ረጋ በይ አንቺ ረጋ በይ። አንድ እህቴ ለገንዘብ ብላ እኔ እኮ እሷ ብቻ ነች እህቴ እኮ እና ገንዘብ ነው እንጂ አንተ ነው የምታኖረኝ? ገንዘብ እኮ ነው እያኖረኝ ያለው። በስንት ጎረም ሰራስ ደብድበሽ አስወጣሽ። እንደዚህ እንደሆነ ፈቀድ ይባረድሽብኝ አንቺ አይደለሽ? ጭራሽ አበረ ተብሎ ሆስፒታል ገባሁ። ያንተ እናት ሙሉ ንብረቱን ወደ አንተ አዙራ እኔና እናቴን ከጨዋታ ውጭ ለማድረግ ፈልጋ ነበር። ታዲያ እኔ ሜዳ ላይ ነው ልደግ ላጋጭ ይችላል። ጭራሽ በሄዳስ ነው አራተ ሰውዬ ላጋጭ ይችላል። እኔ ላይ እኩል ነው የሚደርሰን። ገባሽ? እኔ ጥፋተኛ ልሆን ይችላል። ይሄ አንቺ ለፍቅረኛዬም ቤት ነው። አይንሽን ላየሁበትም አይኔን ያጥፋው ላንቺ እስቲ። እሺ የጠየቀሽን አንድ በአንድ መልሽ። የእናቴንና የኔን ሐቅ መልሽ። ይሄ ጣራና ግድግዳ ድንኳን ነው፣ ነገ ይፈርሳል። እሺ ኑሪበት። አይገርመኝም። እኔ ጫካም ኖሬያለሁ። አሁን በቃ የተረፈውን ገንዘብ ሰጣለሁ። እኔ ብቻዬን ምንም አያደርግልኝም። ተጋበጥ ተረጋበጥ። አንቺ ነሽ ወዴን በጣበጥሽ። እሺ ልቀቀኝ፣ ልቀቀኝ። አንተ ምንም የምታውቀው ነገር የለም። አይመለከትም። ከዚህ ውጭ ውጣ፣ ውጣ። ተረጋጋ። አንቺ ወይ ብዙ ጊዜ ቤትም አይመጣም። በቃ ቢመጣ ምንን ካልደበደብኩ ካላነኩሽ ካልገደልኩሽ ነው የሚለው። ለምን እኔ ምን አውቃለሁ? እኔ ልጁ እኮ ጤነኛ ለምን ይልኝ ከዚህ ጋር ይልኝ። እናንተ ሁላችሁ ያው ናችሁ። እታልኝ ከዚህ ጋር አቦ። አይ መጀመሪያማ ጤነኛ አልነበረም እንዴ? ጤነኛ ቢሆን ወንድሜን ወስጄ ያስገባዋለሁ እንደዛ። የሆነ መጥፎ ነገር ስላየሁበት በቃ ጤነኛ እንዳልሆነ ስለተሰማኝ ነው እዛ ወስጄ ያስገባሁትና ድርሻ ምናምን ያልከው ደግሞ ሲሻለው የሚሰጠው ነገር ይሆናል። በቃ እኔ ብቻዬን መቼስ የወንድሜን ንብረት አልወስድበትም አይደል? እሺ ድምፅሽ መስማት ነው የማልፈልገው። አንቺ አውሬ እርኩስ ሂጂ ከዚህ ጋር። እሺ ተረጋጋ፣ ረጋ በል። ተሰውዬ በጣም ግራ እያጋባኸኝ ነው። በቃ በማያስፈልገው ነገር እየገባ በጣም እየጎለጎልኩ ነው። ይሄ ነገር አንተን ይመለከታል? አይመለከተኝም። ካልተመለከተ ዳይ ፈጠን። ያውልህ እኮ መንገዱ አልፈልግህም ነው ያለች። ጭራሽ ደግሞ ያዞን ባታለቅሳለች የልብ ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ዛሬም እንግዲህ ያው መለስ ብለን እንግዲህ ከዚህ ቀደም ያሳየናችሁ ታሪክ ወይም ደግሞ እህቱ ለገንዘብ ብላ እንግዲህ ወንድሟን እስከማሳበድ ወይም እብድ ነው ብላ እስከማውጣት እንደዚሁም ደግሞ ፍቅረኛው የካደችው ልጅ ላይ በድጋሚ ተመልሰናል። እንግዲህ ደውሎልኝ ነበርና ትንሽ ድምፁ ደስ አይልም፣ ትንሽ የሚረብሽ ነገር አለ። እንግዲህ ይሄን ታሪክ ማታውቁት ከሆነ ይሄን ቪዲዮ አይታችሁ ስትመለሱ ወይም ደግሞ ከዚህ በፊት የነበሩት ታሪኮችንም መለስ ብላችሁ እንግዲህ እህቱ ለገና ነው ብላ
እንግዲህ እብድ ነው ብላ ምናምን የተለያዩ ነገሮች እያደረገች የነበረው ክፍል 1 ክፍል 2 ምናምን ያልን የመጀመሪያ የተፈጠሩ ነገራቶችን እያሳየን ነበር። እንግዲህ ይሄን ቪዲዮ ስታዩት ትንሽ ግራ የሚያጋብሽ ከሆነ መለስ ብላችሁ እንድታዩት አሁንም ደውሎልኛልና ድምጹም ደግሞ ትንሽ ሲቃ ነገር አለው፣ ትንሽ ግራ ያጋባል። በዚህ አጋጣሚ ደግሞ የሱን ፍቅረኛ ደግሞ ታርቃ የነበረችው አንዳንድ ፕሮሰሱን ላስተካክል ምናምን ብላ ደውላልኝ ነበር። እንግዲህ ወደ ውጭ ተመለሳ ሄዳለችና ብቻውን የነበረው እኔም ያው በተለያዩ ሰዎች ጋር ወደዚህ እያልኩኝ ነበር። ከዛ ግን ምንድነው የተፈጠረው ነገርና የሆነ ድምጹም ደግሞ ደስ የማይል ነገር አለውና የተፈጠረ ነገር ይኖራል ብዬ ስላሰብኩኝ እንግዲህ ቤትና ብሎኛል። እኔም ደግሞ እስቲ ያው ስራ ይዞበት መኪናውን ይዞበት ወጥቶኝ ስለነበር እነሱ እስኪመጡ ያለው ነገር ላንተ አስረዳችኋለሁ። ለማንኛውም እንሄድና ታች ደግሞ ጠብቀናቸው ኦሬዲ ደርሰናል ስላሉኝ እቤቱ ደግሞ ሄደን ምንድነው የተፈጠረው የሚለው ነገር በጣም ያስጨነቀ ነው። ምንድነው የተፈጠረው የሚለው ነገር የምናይ ነው የሚሆነው። ነው እንሄድ። እንዴ ኧረ እማዬ ይሄ ልጅ አለ። በቃ እኛ እንሂድ እንመለስ። እማዬ እንሂድ በእግዚአብሔር ዘባንቺ እማዬ በእናትሽ እንዴ ማንተ ደግሞ ማን ምንድነው ካሜራ ስለማታውቂው ምንድነው ማን ኧረ እማዬ ይሄ ልጅ ይሄ ኮረሰኝ እንደው ተባካችሁ እስቲ እንደው አስተውሩም ቆንስ ይተውኝ እስቲ ምንድነው አንተ ራስህ ኧረ ማማ ቆይ ተረጋጋ ማዘር ምን ነው ለምን እርሱ አይተውኝም? ቆይ ከኔ ለምን ነው የማይወርዱት? ቆይ እርሱ እንዴ ቆይ አዳምጡኝ። አልወጣም ወዴትም አልሄድም። አሁን የመጡት ስለዛ በስርዓት ሆነ ቁጭ ብለው ገና እንደመጡ ልጅ የእናትና አባት ራሱ በቅቶኝ ስንት ጊዜ እንትን ብዬ ነው ያለፉት። እናቴን አይንኩብኝ እናት እንዴ ምን ነው አሁንስ እንዴ እስከ ልጅ ራሱ አትወርድም እንዴ ምንድን ነው የእርሶ ልጅ ላይ ምንድን ነው ለኔ ወራቴ ናት እኮ እኔ አይደለም ያሳሰርኩሽ ስራሽ ነው ያሳሰረሽ በሽምግልና ነው እንደው ይያዝልኛል ቆይ አንዴ ለምን ነገር ነው ለምን የመጡት ምን ማለት ነው? ለምን የመጡት ቤት አንተ ምን ልትሰራ መጣ እዚህ? እኔ ለምንም ልምጣ አሁን ለምን ነው? ቆይ ልጁ ታሟል ተሰብሯል። እሱ ነገር አላስጨነቀውም። አንተ የልጁ ተንታስ ነው ያሰበው። አዎ ምንድነው አሁንም ቢሆን ባይሆን አልዘቆትም። አሁንም እመለስላችኋለሁ። እንዴ ከኛ ጋር ዘንድባችሁ እኔ ማን እንደሆንኩ አሳይቼሻለሁ። ልጅሽን እስር ቤት ጆሮዋን እያስገባልሽ አንተ አብረው ቁጭ እያልክ በምትዶልተው ነገር ምንም ልታስፈራራን አትችልም። እሺ እኔ ዶልቼ እኮ አይደለም ልጅሽን አንድ ቀን ነው የበቀኝ ጆሮዋን ይዤ ስለወርኩልሽ ወደ ስርዓት ይኑር። እሺ ምንድነው ምንድነው የሚፈልጉት እርሶ? ቆይ አየሽ ማማዬ ደግሞ እስር ቤት እንዳሳሰርከኝ አልቀረም ወጥቻለሁ። እሺ ያው መልጬ ዳላው እንደነሱ እያሴሩ እኮ ነው የሚጠብቁት። እሺ ይሁን አንታቸውም እንዴ አሁንም ቢሆን ጆሮሽን ይዤ እመልስሻለሁ። አንተ ምንም አሁን ከፈለክ ውጭ ወጣ ተቀራውና ተነጋገሩሽ። ኧረ ባካችሁ ኧረ እንደዚሁ እንኳን ዘኑልኝ ባካችሁ እንዴ እንደውም አንተን መግደል ነው። እሺ ምን አጠፋሁ ነው? ቆይ ማማ አይታለ ነገር ነው እንዴ ቆይ አንተ ያስልኝ እባክህ ወይ እንደው ምን ነገር ውስጥ ነው? ሴት ልጅ እንዴት ነው ወደ ሴት እኔ ነኝ ያሰርኳት? ለምን እኔ ስራዋ አዳምጥ መታሰሩ ሴራ አለ ማለት ነው። እኔ የደረሰውን ያውቃሉ ግን የአባት ቢጤ የእናት ቢጤ እንዴ እናቴ ኩብኝ እናቴ እንዴ ምን ነው በቃ እናቴ ጋር ይትሮስ አንዴ እንረጋጋ። ምንም እኮ የሚያጫወተው ነገር የለም። ከመጡ ሁለት ደቂቃ ቃል ሞላ እናት ብለሷ እንድትረዳ አልፈለኩም አይደል? እሺ ስለዛ ጥፋቷን ጠይቋ። እናት ናችሁ አይደለ? አላጠፋችም። እናት ናችሁ። ሁሉም የምታደርገው በሙሉ በምክክር ነው። እኔ እና እሷ የምናደርገው። ስለዚህ ምን እናት ታውቃለች፣ ሁሉንም ታውቃለች። በጣም እና ሁለታችሁም ነው መግባት ያለባችሁ እስር ቤት። ወዴት እስር ቤት ሁለታችሁም። አንተ ግን ከኛ ህይወት ለምን አታውቃለች? እንዳይነኩ እኔ ያልነኩትም እንዳይነኩ ሌላ ነገር ውስጥ እንዳንገባ እንዴ እናቴ ልትደበደብ በህግ አምላክ እኔ ከላይ ላይ ውረዱልኝ። እናቴ
ማለት ነው አሁን እንደቆምክ ለማታ መታብረው ሁለተኛ ነው እዚህ አለው አስፈላጊ ስነ ስርዓት ይኖርት እያንዳንዱ የሚያወሩት ነገር በካሜራ እየቀረጽኩኝ ነው። ልብ አድርጉልኝ ካሜራውን የሚያስወጣ መብት አለኝ። እሺ ማን ስለሆነ ቤታችን ነው ይሄ የኛ ቤት እኮ ነው። ማዘር እንዳይነኩ ሌላ ነገሮች እንዳንገባ በጨረሱክ ነው ጦሰኛ ለምን ስራ ተመረጡ? እሺ እናቴ ናት ገፍተራት በቤታችን ገብተን ቢሆን ሴራህን ታቆመዋለህ። እሺ ምንድነው ከልጄ ራስ ተወዳሰቡት? ምንድነው የሰራሁት? አንተ ምን እንደማደርግ አላውቅም። የእውነት በቃ ከአቅም በላይ ሆኗል። እሺ እኔ አሁን ምን አለ መሰላችሁ ነው ረጋ በሉ፣ ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ። እኔ አሁን ያልገባኝ ነገር ቁጭ በል። እሺ አሁን ቆይ እንረጋጋት። እስካሁን መጭጫው ነው። እናንተም ትጫዋላችሁ፣ እኛም እየጮህን ነበር። እኔንም አያውቁኝም፣ እርሶንም አላውቅዎትም። ትልቅ ሰው ነው ስለሆኑ ረጋ ብዬ ለማውራት እየሞከርኩ ነው ያለሁት። አሁንም ቢሆን ምንድነው ችግራችሁ? ምንድን ነው የምትፈልጉት? ቤቱን ለቆልኝ ሂድ ከዚህ። ለምን አንፈልገውም? ማን ስለሆነ ነው? ሴራ ነው የሚያሰራው እዚህ ቁጭ ብሎ። ሴራ አይደለም። ቆይ ልጅቷ በምን ታሰረችው? እስቲ በምን ታሰረችው? በራሱ ጥፋት ሳይሆን በራሷ ጥፋት እኮ ነው። በሰራችው ወንጀል እኮ ነው የታሰረችው። አታጠፋም ልጄ። አዳምጪኝ። እኔ አሁን ትልቅ ሰው ነው ስለሆነ በስተክል ለማውራት እየሞከርኩ ነው ያለሁት። እኛ ወደ ህግ ነው ያቀረብናት። ህግ ደግሞ ያለውን ማስረጃ ሰብስቦ አጣርቶ ነው ሊያስር የሚችለው። ከመሬት ተነስቶ ሊያስር አይችልም። ስለዚህ እኛ ወደ ህግ ስናቀርባት እሷ ወንጀል ስላለባት በወንጀሉ በፋይሉ ተሰብስቦ ነው የታሰረችው። አይደለም በነገራችን ላይ በዋስትና ነው የወጣሽው። ፋይሉ አልተዘጋም። አሁንም ቢሆን ጆሮሽን ይዤ መልስሻለሁ። አሁንም ነው የሚገባው ተራው ፔሱ ምን አደረገ? እንደውም ማለት ነው እንደውም እኔ ቃል ልገባላችሁ ማለት ነው መረጃ አሁንም እየሰበሰብኩ ነው። ሰብስቤ ከእናትሽ ጋር አብራችሁ እዛ እሷ ጮህ የሌለው ምግብ እየበላች ነበር አይደል? እርሱም ይበላሉ እንዴ? እዛ ስነ ስርዓቱን እናት ስላለኝ በስርዓት እያወራቸው ነው ያሉት። በጣም ለከታቱ ሲቀጥል ይሄ ልጅ የምር ልጆት እንደ ልጅ ቢያዩት ተሰብሯል። ቆይ እናንተ ነው እንዳስደበደባችሁት እንዴ? በስመ አብ አረኛ እናስደብዳለን። እኔ በሆን ማስጨረሰው ይሄንልስ ችግር ነው። አሁንም ቢሆን ልብ አድርጉልኝ፣ ካሜራ ከኋላ ያለው ልብ አድርጉልኝ ብቻ እኛማ እናስደብድበው። እኛ ምንም ያደረግነው ነገር የለም፣ ግን አንተን ወደዛ ማስወገር ነው። ችግር የለውም። እኔ በመጣ መጥተው የሚዘቱብኝ ይኸውልህ፣ ችግር የለውም። በቤቴ የኛ ቤት እኮ ነው። በቤቴ ነው አልክ። በቤቴ አይደለም አንድ ያደርኩት ምን በኩል ነው ቤት ነው። ረጋ ብሎ አዳምጡ። ተመስገንበት ስለኖርክ እስካሁን። ረጋ ብሎ አዳምጡ። አሁንም ቢሆን ይሄን ነገር ሳጣራ የዚህ የልጅ የመመታት ወይም ደግሞ እንደዚህ የሆነ እጅ እናንተ ይኖርበትና አንቺንም ነገር ይሻላል። በእውነት ነገር ታውቂኛለሽ፣ በደንብ ነው የምንተዋወቀው አይደለ? ጆሮሽን ይዤ ነው ያስገባሁሽ። ወይ ምንድን ነው አስተሬ ምዝት እረግምልሻለሁ። ጆሮሽን ይዤ ያስገብቼሻለሁ። እኛ እጃችን የለበትም። እሺ እሱን ሳጣራ ምን ደርስበት ነው የሚሆነው? ስንት ነገር ውስጥ ገብቼ እንደወጣ በደንብ እንድታውቁ እፈልጋለሁ። ስለዚህ አሁንም ቢሆን ልጁ ተሰብሯል። ስለዚህ እንኳን ተሰበረ ተደብድቧል። እናንተ እንኳን ባትኖሩ የምር እናንተ አንቺ እንደ እህትሽ የምታየው እናንተም ደግሞ እንደ ልጃችሁ የምታዩት ቢሆን የሚያሳስባቸው የነበረ የእጁ ጉዳይ ነበር። ደህና ነህ ወይ ምናምን አላችሁም። እስከ ገባችሁ አንቺ እስካሁን እያንቆረቆረሽ ያለው የልጅ መታሰር ነው አይደል? የልጅ መታሰር። እሺ የልጅ መታሰር በቃ ትልቅ ጉዳይ ልጅ መታሰር። እሱ ቤቱ ምን ለማድረግ አስቦ ነው? ምን ለማድረግ ማለት? ይሄን ቤት ምን ለማድረግ ፈልጎ ነው? ቤቴ ማን ነው? ልጄን ወደዚህ ወዲያም ያረጋት ቤቴ ማን ነው? የጋራ ነው። ከየት ያመጣሽው ብር ነው አንቺ? የጋራ ቤቱን ከየት ያመጣሽው ብር ነው እንዴ? ቤቱ የራሳቸው ነው። ቤት የገዛሁት ያ ቤቴ ማን ቤት ነው? የእሱ እናት ቤት አይደል? ወንድም አይደል? ያው የጋራ ነው እኮ። ምን ተባተብሻል ታዲያ? እና የጋራ ከሆነ ታዲያ ቤቴ ምናምን ትሉታ ምንድን ነው? በሱስ ቤት እያለ አይደል እንዴ? እሱም እኮ ቤት እያለ ወይ አንዴ እንደማመጥ ብሩ ከየት የመጣው? ያን ቤት ሲጠሽ ነው አይደል? ያ ቤቴ በማን ስም ነበር? በእናቱ ስም እንጂ በእናትሽ ስም እኮ አልነበረም እኮ ወይ በአባትሽ ስም አልነበረም። ስለዚህ በቤቱም ገና አግብቼዋለሁ አባቱ። ስለዚህ ንብረትነት እኮ አባቱም እኮ ያገባውም እኮ አሁን ምን አለ መሰላችሁ ህጉ ይዞታል። ህጉ ይዞታል። አሁንም በሽምግልና ጨርሱ ተብሏል።
በሽምግልና በሰላማዊ መንገድ እንጨርስ የምትፈልጉ ከሆነ ስርዓት ያዙ። ሲቀጥል ደግሞ አይሆንም የምትሉ ከሆነ እኔ ሲጀምር የእሱ ቀሽምነት ነው እንጂ የእሱ እህቴ ነች ብሎ ማሰብ እህቴ ነች እሱ የሚያስብልሽን ትንሽ እንኳን አንቺ ጋር ስሜት ቢኖር እስካሁን በሰላም መኖር ለአንተ እንደሚያወራልህ አይደለም። እሺ እሱ ምን አደረገ? እሷ ከቤት ታስወጣ ጫካ ሄዶ ቁጭ እያለ ነበር ወሰነ ቤቱን ሸጦ እኔንም እሷንም ማስወገድ ነው የሚፈልገው። ቤቱ ቢሸጥ እኮ የነበረው የእናቱ ንብረት ነው፣ መብቱ ነው እኮ። እዚህ ጋር እኮ ንብረት የሌላቸው ወጣችሁ እኮ አልፋለች። ለምን እኛ አለን እኮ የአባቴ ቤት አይደል? ስለዚህ አባቱን ደግሞ ያግብቻለሁ። የባለቤቴ ማለት የኔ ነው። አዳምጡኝ። አሁን እንደውም በጣም እሱ እንዳት ስለሚያሰብሽ አንቺንም እናንተንም እርሶንም ወይ አንቺንም ማክበርም ያስፈልጋል እንዴ። ምን ማለት ነው? እንዴት አድርጎ ነው የሞላ? አዳምጡኝ። ቆይ አሁን አዳምጡኝ። ስለዚህ ይሁን አዳምጡኝ። ንብረትነቱ የእናቱ ነው። ስለዛ እናቱም ደግሞ ያወረሰችው ደግሞ ለልጇ ነው። ወርሱ የማን ነው? የልጅ ነው። እንደማመጥ በህጉ ምን ሄድ ከሆነ አሁን እሱም በሽምግልና እንሄድ ስላለ እሱም ስላስፈታሽ ነው እንጂ አንቺ እያንዳንዱ ነገር ላሴርሽው። ሲቀጥል አንድ ጤናማ ሰው እብድ ነው። ክሱን እኮ እሱ እኮ እንዲከፍት አልፈለግም። ዋስትናው በሽምግልና እንጨርሳለን ብሎ ስለተወው ነው እንጂ በክሱ ከተባለ አንቺ ስራዎች ወንጀሎች እያንዳንዱ ነገሮች ሰነድ ማጭበርበር አለ። እንደዚሁም ደግሞ አንድ ጤናማ ሰው እብድ ነው ብለሽ ፋይልሽን አስጨርሽ። አዳምጪኝ። ምንም ያታም ንጹህ ነበር። እንግዲህ ህክምና የሚያሳየው እሱ ጤነኛ ምን እንደሆነ አሞት ነበር አይደል እንዴ? ታማይ ጨርቁቱን አይደል? ሞቷል። 30 ሞቶ ነበር። እድር ላይ ራሱ ሰሜን አሰርዛለች አይደል? እሺ ታገለልሽ እቺ ስራ ስለማያስፈልግ ነው። ይሄ ሞተ ነው ያሰነኝ እኮ ጫካ እንዳለ እኮ የነገርሽ አንቺ እኮ ነሽ። ምን ተቀባጠረ ያለሽ? አግጀታ አሁን እኮ የተረሳው ነገር ያነሳኝ ነው። አግጀታ ልጄ ምንም ብታረክ ትክክል ናት። ደግሞ አሞታል ትላለህ። ምንም እንዴ ረማዬ ከልጄ ላይ እንዳታሳብ ምንም አልሆነም። ያየሁለት እኮ ነው። አውጣሽ ወይኔ እቺ ሴትዮ እጁን ያየሁለት አሞታል። አስወጣል። ወዴት ነው የሚያስወጣል? ወጡ ከቤቴ እንደው እኔ ማንቹን ማይፈልግም ከቤቱ አሁንም ፈልጋችሁ መጣ። እኔ እሱ ማሽቃበጥ ነው እየገባኝ ያልሆነው። ማይ ምን ፈልጋችሁ እየተነጋገሩ ነው። ምን ፈልጋችሁ ግን ይሰጣል እሱ። ቆይ አልገባኝም። ከሱም እንደሚያገኝ ምንም ቢዛው ይስላልቻል። ባቆም ይሰጣዋል። ምን ፈልጋችሁ ነው የመጣችሁት? አረደ ቤታችን ነው የመጣነው። ምን ማለት ነው ቤታችን? ቤታችን ነው አሁን የመጣችሁት። ቆይ ስለታመመ ምን ጠይቁት አይደለም? ለምን አመጣላችሁ? እኔ እኮ የመጣሁት እኮ እሷ ታስራለች ሲባል ነው የመጣሁት። ግን የእሱ ጥፋት የእሱ እንትን በጣም የበዛ ምን አደረገች? ይሄን በሉኝ እስኪ። ያደረገውን ነገር ትንገር ሚስቴ። ያው የአባቱ ምትክ ነው። የአባቱ ዘር ነው። የአባቱ ዘር ማለት የአባቱ ዘር ነው። እና ታዲያ በአባቱ ያው ነው። እኔ ያሳሰረኛል። እንዳንተ ደግሞ ታውቃለህ ሁሉ በእሱ ደግሞ እንትን ልበል እንዴ? አንተ ነው ያሳሰርከኝ። አሁን እኮ ለምን ትክክለኛው ሀሳቦችን አትናገሩ? ምን እንደፈልጋችሁ እንጠጭ ይውጣልን እሱ ከዚህ ወዴት? ለምን ደምቱ? ቤቱ በቃ ቤተኛ ነው። የኛ ነው። ቤተኛ ነው። ኧረ እባካችሁ እንደዚህ ሆኜ እንኳን እዘኑልኝ እስቲ። እንደው ስለፈጠራችሁ እስቲ አንተ የምን ይበለ ይሄ ማለት ነው። ሲቀጥል ቀርቦኑ ሽምግልና ልፍትፍ በለኝ ነገር ነው። ስሚ አሁንም ቢሆን የምነግርሽ ላብሶ ለአንቺ አብሶ እያንዳንዱ ነገር አሁን ይሄ ቤት ላይ የምትመጣው ከሆነ እሱ ይሄ ቤት ነው የሚፈልገው። በቃ መኖሪያ ብቻ ነው፣ ማሳረፍ ብቻ ነው። ፍቅረኛውም ተስተካክሏል። መኖር ብቻ ነው የሚፈልገው። ይሄ ቤት በቂ ነው ብሏል። አይ ነው አሻፈሪ ምትይ ከሆነ እያንዳንዱ ኬዞችን እንከፍታለን። አንቺንም ስሬት መልስሻለሁ። እያንዳንዱ ኬዞች ሲከፈቱልሽ አንቺ በትንሹ ከ10 ምናምን ዓመት ታሰሪያለሽ። አንደኛ ዝም አዳምጪ አዳምጠኝ። አንተ ዝም በል በቃ። ከዚህ በኋላ እኔ ጸቤ ከአንተ ጋር ነው የሚሆነው። አንተ እህቴ እያልክ ይዛብኝ የመጣችው እሱ እንትን እሺ ስላለ ነው አንቺ የተፈተሻለሽ። ግን አይሆንም የምትይ ከሆነ ያላበደ ሰው አበደ ብለሽ አንድ ያዥልኝ። ሁለተኛ ያልሞተ ሰው ሞተ ብለሽ ሰነድ ቀይረሻል። ሶስተኛ የእሱን የእናቱን ንብረት ሽጠሻል። 3 ወንጀሎች አሉ። እነሱ እያንዳንዱ 10 ምናምን ዓመት ያሳስበሻል። እሱ እንዳለ ሆኖ አይ አልፈልግም እህቴ ነች ስጋዬ ነች አስገማ ተብሎ አይቆረጥም ብሎ ነው። እሷ ቀድማ አደረገች እንጂ እሱ ሊያደርገው የነበረው እራሱ መብቱ ነው። እሱ መብቱ ነው። አሁን ምን አለ መሰለሽ የእናቱ ንብረት ነው። አንደኛ እሺ ሰው ስለዛ እሺ አሁን ቃል እናድርገው። አንተ ማታውቀው ነገር አለ። እሺ ችግር የለውም። ወራሽ ሁለቱ ናቸው አይደለ? እሺ እናንተ እንኳን እንደምትሉት ብንሄድ ማለት ነው ወራሽ ሁለቱ ናቸው አይደለ?
ያ ቤት ይሽጠው ስንት ሚሊዮን ብር ትሽጣ ቃል ስለዛ የእሱን ድርሻ ስጪው። አሁን በሽምግልናው ብንሄድ ቆይሽ ይሄን ቤት ከሰራለ እኛ ይስሙደቅ መጀመሪያ ከዚህ መጀመሪያ ብር ምናምን ለመጠየቅ እሱ ከዚህ ቤት ይውጣ። አሁን ባይታረሙ ሁሉ ቆይ እኔ ያ ሁሉ ብር ምን አደርጋችሁት ነው? እሱን አትጠይቀን። ምን አደረግሽ አንቺ? አትንገር እንዴ መናገር እኮ ግዴታ የለብኝም። ታዲያና ያ ሁሉ ሚሊዮን ሽጠሽችን እኮ የ1.2 ሚሊዮን ቤት ብር ምንድን ነው የምትይው? እና እኔ የት ልግባ ታዲያ? የት ብርሽ ታዲያ ወጥቼ እናቴ ጋር ነው የሄድኩት። ሌላ ስሚኝ፣ አሁንም ቢሆን የዚህ እኔ መሳሪያ አልፈልግም። የዋ ወንድምሽ የእሱ ችግር ነው እንጂ አንቺ ያ የእናቱ ንብረት ነው፣ አያገባሽም። ይሁን ሸጥሽው፣ አልከሰሽም፣ በሱ ምንም አላለሽም፣ ሸጥሽው። እነዛ ሚሊዮን ቤቶች ራሱ ብሮች ገና ከሱ ውስጥም ይሄ ማረፊያ ብቻ ነው የምፈልገው ብሎ ዝም ብሎሽ እሱንም ቤት ቀማለ የምትይ ከሆነ ክሱ ይነሳል። እያንዳንዱ ነገራቶች ሙሉ ይመጡልሻል። ስለዛ አሁንም ቢሆን እንዳፈሪ ወጥተሽም ጠላችም ይዤ ነው ጆሮ ግንዳን ይዤ ነው ማስገባት። አሁንም ቢሆን በሽምግልና ጨርሰው ብሎ ነው ሽምግልና ማያሰማን ከሆነ ወደ ህግ እኮ ነው የሚሄደው። በሽምግልና ግን ሲያልቅ የሚፈጠረው ነገር ይሄ ነው። ምክንያቱም ንብረትነቱ የማን ነው? የሱ የእናቱ የለበትም። እሱ እኔ እኮ ምንድን ነው አሁን እኮ እንደኛ ነው የጠሯቸው እኮ ምንድን ነው ሶፊ? ቆይ እሱ ወንድሙ ነው የእናቱ ልጅ ነው እንዲያስገባ አዳምጪኝ እስኪ አንቺ እስኪ ቀደም አትበይ እስኪ አንቺ ታላቅሽ ነኝ አክብርኝ አንቺ አክብርኝ እኮ በችግር ሰዓት ነው እንደ ቆይ እናንተ የምትመጡት ልጅ ናት ብለህ አስበዋል? እስር ቤት ስትወረወር ለዛ መሰለኝ እንደ በሽምግልና እያዝ ብዬ ነው እንትን ያስወጣው። አዋስ ነው የወጣችሁ። ዋሱንስ ቢሆን ማን ነው እንትን ያለው? እናቴ ናታ። እኔ እኮ ከእሱን ያነሳሁት ስላነሳው በሽምግልና እንደርሰዋለን ስላለ ልትፈታቻለች እንጂ እኛ ያስገባነው መረጃ አለ። አዳምጡኝ። እኛ ያስገባነው መረጃ አለ፣ የተያዙ ነገራቶች ፋይሎች አሉ። እሷን ለመከሰስ ከበቂ በላይ መረጃ አላት። እሱ አልፈልግም፣ እህቴ ነች፣ ታናሼ ነች፣ ልጅ ስለሆነች ነው ጣት ገማ ተብሎ አይጣልም ስላለኝ አላችሁ። አይ ነው አሻፈረኝ፣ ይሄን ቤት ነው የምንፈልገዋለን የምትሉ ከሆነ በህግ እንሄዳለን። አንቺ ያቺን ቤት ሽጠሽ የበላሻትን እያንዳንዱ ነገራቶች ታስቦ ታመጨታለሽ እንዴ? ምክንያቱም ንብረቱነቱ የማን ነው? የእናቱ በማን ስም ነበር? ሙሉ መረጃ ላሳይሽ። በባለቤት ሙሉ መረጃ አለ። አይደለም አሰርታችሁ ከሆነ በል እንጂ የምንጨቃጨቅበት ጊዜ የለኝም። አንቺ በማን ስም እንደሆነ አታውቅም እንዴ? አሁን እኮ እዚህ ጋር እኮ ምንም ካሜራ ስላለ ስሚኝ፣ አትቀልጂ እባክሽ። አሁን ምን አለ መሰላችሁ እዚህ ጋር ካሜራ ምናምን ስላያችሁ ምናምን ነገር ሌላ ድራማ አትስሩ። አዳምጪኝ። ፋይሉ እኔ እኮ ሙሉ እኮ አለኝ እኮ ያሉት መረጃ። አሁን አንድ ፋይል ላይ ጎደለኝ፣ እሱንም ደግሞ አገኘዋለሁ። ጠንቅቄ ታውቂያለሽ ማን እንደሆንኩ ምን ድረስ እንደወሰድኩሽ ታውቂኛለሽ። እናትሽ ስለማታውቀኝ እኔም እኮ ማን እንደሆንኩ አሳየው ወጥቼ አይደል? ወጥቼ? አዎ አንስቶ እኮ ነው። በዚህ የዋህ ወንድምሽ የመጣ ነው። በአንቺ ብቃት አይደለም። በሱ የዋህ ወንድምሽ ብቃት ነው እንጂ በአንቺ አይደለም። በአንቺ ብቃት አይደለም። አሁንም ደግሞ እያሰብኩት ያለሁት ደግሞ እናትየውም ስላለችበት ሁለታችሁንም ደግሞ አሳያችኋለሁ። ጠብቁ። ብጣከስ ማን ያሉት እንዴ? በጣም ወራም ካለባችሁ ሂዱ። በቃ አይደለም። አሁን ምን አለ መሰለኝ ወይ ድሮ የተወለደ ይሆናል አለ ወንድም ይሆናል አይደለም። አዳምጡ። አሁን ይሄ ላፊ መመላለስም አያስፈልግም። እኔም ትልቅ ሰው ናችሁ ላቃላችሁ አልፈልግም። ስለዛ ቀለል ስናደርገው ማለት ነው እናንተ በህግ መሄድ እንፈልጋለን የምትሉ ከሆነ እኛ በጣም ሂዱ። የህግ አካላት ይዛችሁና አንቺ የት እንደምትገቢ ታውቂዋለሽ። ወይ ጉድ! በጣም ያስፈራራኝ ነው። አንተ ያስፈራራሽ አይደል? አሁን እኛ በህጉ መሰረት ስለተሆነላችሁ ነው። በህጉ ምን ስላልፈለግን አንቺ ወደ እኔ ስትመጪ እነሱ ቁጭ ብሎ ይደውሉታል። ማለት ይደውሉታል አይደለም? ስሚ አዳምጪኝ። እናትሽ ምንም ስለማታውቅ ከማይሰው ጋር ብዙም ማውራቱ ምናምን ስለማታውቅ ላይ እየሰደብካት ነው እንዴ? አይደለም እየነገርኩሽ ያለው የቤቴን ነገር አታውቅም እያለሽ አንቺ የሰለፍሽው ነገር ታውቂያለሽ። ስለዚህ አሁንም እየነገርኩሽ ያለሁት ወንድምሽ የዋህ ስለሆነ ወይም ደግሞ በአንቺ ስላልጨከነ አስለቅቆሻል። ይህ ማለት ደግሞ እኔ ተውኩት ወይም ደግሞ ከሱ ተሰርዟል ማለት አይደለም። የደምጥሽ ነው። አሁንም ቢሆን ደግሞ እንድታውቂ የምፈልገው ነገር ያለው አንቺ ወንድ ከሆንሽ ሁለታችሁ መሄድ ትችላላችሁ። ሂዱና አሁን የህግ አካላት ቤተኛ ነው አልወጣም አሉ ብላችሁ ይዛችሁ ከዛም በኋላ ድጋሚ ክሱን ሳስነሳ ቤቱን የዛኛው ንብረትን እንዳሉ ጨምረሽ ስትከፊያት ወይኔ ባላንስ ወጥያለሽ።
ስለዛ አሁንም ቢሆን እኛ እንውጣ። ለሱ ሲኖረናል ባለቀ ነገር ነው እኮ የሚያወሩት። ማለት ሲኖረናል ዘመናቸው ባለቀ ነገር ነው እያወራቸው። አሁን ስለተደበለ ማለት ሲጀምር የመደብደቡ ላይ መጀለበል ግን አንቺ ምን ማለት ነው? ባለቀ ነገር የምትይው በቃ ቤቱ እኮ የኛ ነው አይደለም? ባለቀ ነገር ምን ለማለት ነው? እሺ እሱ ችግር የለውም። ለማንኛውም አሁን ምን ውጡ ውጡ ምን ማለት ነው? ውጡ ማለት ፍራትን ከየት የመጣ ነው? አዳምጡ። ውጡ ውጡ የሰባበረችን ሰባብሬ ነው ታላለ ለባርጉልኝ በህግ አምላክ እቺ ሴት ልጅ አስወጣልኝ ነው ወዴት ነው የምትመጣው? አዳምጡ። እሺ እንደማመጥ አሁን ተነስታችሁ እንዴ አንወጣም። የራሳችን ቤት እኮ ነው። አንወጣም። አሁን በቃ ምንም ነገር አያስፈልግም። ስለዚህ አሁን ተነሱና ውጡልን። ከዛም በኋላ አዳምጡ። በህግ የምትሉ ከሆነ የህግ ፖሊሳችሁ ነው ያናግሩ። እኛው ምንም እኮ ያልን እኮ አይደል ለማኛ አሁን እኮ ዝም ብሎ ባለቀ ጉዳይ ነው እንደዚህ ተጨረጨራለሁ። ከቤት ይወጡልኝ በቃ አስወጣልኝ። እኔ በቃውን አንተ ውጪልኝ፣ በህግ አምላክ ውጪልኝ። በቃ አሁን እኮ የተዘጋ ፋይል ነው ያለቀ ነገር ነው። ዝም ብለህ እየረከምክ ያለው አባቴ ይሄ ነገር ዘግተነዋል። ምን ያለቀ አሳያለሁ። እሱን እማዬ ነገ ተመልሰን እንመጣለን እናሳያቸዋለን። እሱን አይመጣም ቤት ነገ ማለት ነው። ጥሩ ነው። ነገ ተመልሰን ስለምንመጣ እናሳያለን። ውጡልኝ። እኔ ሰላም ነው የምፈልገው። እኔ ራሴ ላስታምጥ ስርዓት ይኑርሽ። አንቺ ስነ ስርዓት ይኑርሽ። ሁለታችሁን ማሳያችኋለሁ። ጠብቁ። ደግሞ የዚህ ልጁ መሰበሩ ላይ እጃችሁ ደግሞ ይኖርበት እና ያለ ያዘኝ ይዞኝ ነው እንጂ ይሆነ በቃ ይሄ ነው አሁን ይሆነ ያለው። ይሄ ሁሉ በአንተ የመጣ ነው አይደለም? በአንተ የመጣ ነው። አንተ ደሜ ናቸው ስጋዬ ናቸው እህቴ ነች እያልክ እንደዚህ እናቷን ሸርበውብህ አሁን ነገር ደግሞ ምን ይዘውብህ እንደሚመጡ እራሱ ማይታወቅ ነገር ነገ እያሉ ሁሌም የሆነ ነገር ይዘው ይመጣሉ። ምን ሊያደርጉ ይችላሉ? እኔ ምንም አደረጋቸው አይደለም። ቀድሞውኑ እሷ በህግ ተያዘ፣ ሙሉ ፋይሉን አስቀመጠ አይደለ? ንብረቱን ደግሞ በህጋዊ መሰረት አንተ የሚደርስን ነገር እንዲሰጥ ነበር። ያ ሁሉ ወንጀል የሰራች አንተ እሳበለች እብድ ነው ብላ ብዙ ነገር ሞቷል ብላ ብዙ ነገር ሰብስባ የነበረች ሴትዮ ድንገት እህቴ ነች ጣት ገመተ ብላ አይጣልም ምናምን እህቴ እንደዚህ ይገል ተጨከነባት ምናምን ትለኛለህ። እሺ አሁን ለማንኛውም ተረጋጋ። ምንድነው የማደርገው አሁን? አሁን ተረጋጋ ነው ያት ነው እንደዚህ እናድርግ። እሺ አላስተረፈችኝ። ሐኪም ቤት እንሂድ። አሁን አይ ተወጣሽቻለሁ። እሺ ለሚያመው ቦታ ካለ ሐኪም ቤት እንሂድ። ወገቤ እሺ ና ተነሳሽ ሐኪም ቤት እንሂድ። ሐኪም ቤት በጣም ጥሩ ተመልካቾቻችን፣ እሱን ሐኪም ቤት ይዤ ልሂድ። ሐኪም ቤት ከደረስኩ በኋላ እዚህ አምጥቼው እስቲ አዲስ ነገር ደግሞ የሚኖር ከሆነ ወደ እናንተ አስተላልፍላችኋለሁ። ለዛሬ ነበር ይሄን ምሳሌ ሳይንስ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። እሱን ሐኪም ቤት ይዤ ልሂድ። ያው ምንም ልላችሁ የምችለው ነገር የለም። በጣም አናደውኛልና እስቲ አዲስ ነገር ከተፈጠረ የምንገናኝ ነው የሚሆነው። እንታሽን ቀስ ብለን ወይኔ